በትግራይ ክልል ወጣቶች እየታፈሱ መሆኑ ተሰማ። ብዙ ፈተና አለ። ኢየሱስን ተቀበሉልናል። እኛ ተቀበልነው ቆይተናል። ኢትዮጵያን እኮ ደሃ ያረጋታል። ኦርቶዶክስ ነው። ኢየሱስ ጌታ ነው። ኢየሱስ እውነት ነው። ስላሴ አካል አላቸው የላቸው? ጾታ አላቸው የላቸው? ሰላም ሰላም ወደ ተከብራችሁ ቤተሰቦች እንደምንቆያችሁ በአዲስ ቪዲዮ ተመልሼ በዛሬው ቪዲዮ የምናየው ሶስት ዋና ነገሮችን የምናየው አንደኛ ነው የመጀመሪያው ትግራይ ላይ ምንድነው የተፈጠረው የሚለውን በሰፊው እናያለን። ሁለተኛ ላይ ደግሞ የቅድስት ስላሴ አስተምሮን በተመለከተ ጾታ አላቸው ወይስ የላቸውም በሚል ሰሞኑን ውዝግብ ተነስቷል። በዚህም ዙሪያ በሰፊው እናያለን። ሶስተኛ ደግሞ ይሄ መዝሙር አወዛጋቢ የሆነ ነው። በዚህም ዙሪያ ደግሞ በሰፊው እናያለን። ስለዚህ ሁላችሁም እስከ መጨረሻው ድረስ ተከታተሉ። ትግራይ ላይ ምንድነው የተፈጠረው ቪዲዮን አይተን እንመለሳለን። ወደ ቪዲዮ። በትግራይ ክልል ወጣቶች እየታፈሱ መሆኑ ተሰማ። ለጉርሻ ፔጅ የደረሰው መረጃ እንደሚያሳየውና በውስጥ የደረሱኝ መረጃዎች እንደሚያመላክቱት በትግራይ ክልል ወጣቶች ላይ አፈሳ እየተፈጸመ እንደሆነና በዚህ ሰዓት የትግራይ እናቶች ልጆቻቸውን ማስጣል እንዳልቻሉ ተነግሯል። በዚህ ጉዳይ ላይ በርካቶች ዝምታን ቢመርጡም እነኚህ ዜጎች እንደሌላው ኢትዮጵያዊ ሁሉ መኖር እንደሚያምራቸው እሙን ነው። ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ ሼር አድርጉት። መረጃዎች እንደሚያሳዩት ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸውን ስማቸውን መግለጽ የማይፈልጉ የአካባቢው ነዋሪዎች ገልጸዋል። ዛሬ በመቀሌ 06 ቀበሌ ትምህርት ቤት አካባቢ በተቀረጸና በማህበራዊ ሚዲያ ላይ በተለቀቀ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸት ሀዘናቸውን ሲገልጹ ተመልክተናል። ተመልሰን መተናል። እንግዲህ ቪዲዮ እንዳያችሁ ነበረ ተማሪዎችን አፈሳ እያደረጉ ነበረ። እናቶችም ደግሞ ልጆቻቸውን ከአፈሳ ለማስቀረት በድንጋይ እየታገሉ ነበረ፣ ግን አልተቻለም። መጨረሻ ላይ በአፈሳ ልጆቻቸውን መወሰድ ተችሏል። እንግዲህ በጣም ነው የሚያሳዝነው። እስቲ ሐሳባችሁን እናንተም ኮሜንት ላይ አሳውቁ። ቀጣይ ቪዲዮ አይተን እንመለሳለን። ወደ ቪዲዮ። ብዙ ፈተና አለ። ኢየሱስን ተቀበሉልናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዴ አሉ። እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። እዛው ደግሞ አንዱ መንገድ እዚሁ ያጋጥመኛል። እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ደሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አድርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድነው የሚለው አልኩት። ንገረኝ አልኩት። መማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም? እርፍ አላልኩ። ታዛውዲ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ እያወቁ ለማሳዛት። እኔ ይሄው መቼም እንደምታውቁት የፎቅ ጊዜ ነው። እኔ ለስጋዬ ብዬ ነፍሴን ሸጬ የፎቅ ቢሰውኝ ገደል ይግባዛ። እኔ ዘመዴ እግዚአብሔር እና ተመስገን ጤነኛ ነኝ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። ኢየሱስ ጌታ ነው። ኢየሱስ እውነት ነው። ኢየሱስ መንገድ ነው። መዳን በሌላ በማንም የለም። እንድንድንበት ከሰማይ በታች የተሰጠን አንድ ስም ነው፣ እሱም ኢየሱስ ክርስቶስ ነው። እንግዲህ እንዳያችሁ ነው አባታችን በሰፊው ነው የተናገሩት። ለነርሱም ማስተዋሉን እግዚአብሔር ያደለልን። ቀጣይ ደግሞ የምናየው ስለ ቅድስት ስላሴ አስተምሮን በተመለከተ ሰሞኑን አንድ አባታችን ያልሆነ አስተምሯል። እስቲ ቪዲዮን አይተን እንመለሳለን። ወደ ቪዲዮ። ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በስላሴ አምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው?
ተናገሩ አይዟችሁ ወይም የላቸውም ወይም አላቸው በሉ የላቸውም ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ ይሄን ነገር ሃይ መባል መቻል አለበት ጾታ የላቸውም የተባሉ መላእክት ናቸው እንዴ ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ ይሄ መታወቅ አለበት ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ ነውር እኮ ነው ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ሀምን እስከምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ ነውር ነው ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው ከዚህ ምትጠየቅ ከሆነ በዚህ በኋላ ልጠየቅ የኛ አካል በስላሴ አካል ልክ ነው እንዴ አናፍርበትም ሃይማኖት እኮ ነው እንዴ ሙሉ አካል ነው ያላቸው ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደምሳሌያችን ከራስ ጠጉር እስከ እግር ጥፍር ለምን ነው ስላሴ ታዲያ መልክ ተደረገላቸው ከአብርሃም ቤት ሲገቡ መልክ አልቦ ነበር አካል አልቦ ነበር እንዴ እኛ ስዕል የስላሴን ስዕል ስንስል አብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ ነውር እኮ ነው እንዴ ቪዲዮ እንዳያሽ ነው እንግዲህ አባታችን ስላሴ ጾታ አላቸው ወይስ የላቸውም በሚል በሰፊው ህዝቡን ግራ ያጋቡ ነበር ለዚህ ደግሞ መልስ የሚሆነውን አባታችን የተናገሩበት ቪዲዮ አለ እሱን አይተን እንመለሳለን ወደ ቪዲዮ እግዚአብሔር ጾታ የለውም ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን አንተ ስላሴ እንላለን ለስላሴ ጾታ የላቸው እንኳን ለስላሴ ለመላእክት ጾታ የላቸው የወንድም የሴትም ጾታ የላቸው እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው ያንን አካል አባ ሕርያቆስ ሲናገር ምን ይላል አልቦቱ ለመለኮት የማን ወጸጋም ለመለኮት ቀኝም ግራም የለውም ላይል ወታይት ላይም የለውም ታችም የለውም ወዘባን እንተድር ጀርባም የለውም ፊትም የለውም በዘይት ራይ ወበዘይት ገመር ሰው እንደሚያውቀው አኮዘቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም እንደ ሰውም ያለ ፊት የለውም ማለት ከፍጥረታት ሕግ በላይ ነው አካሉ ረቂቅ ነው ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩው ነው ማለት አይደለም ለእግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደራሱ እንዳያስብ ደግሞ ፈራለሁ ያ ማለት ምን ማለት ነው ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮው ላይ ብቻ ነው ማለት ነው ያው በጥቅሻም ይሰማል ባይንም ይሰማል ሰው ያው አንድን ሰው እንደዚህ ብለው ይመጣል ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው ስለዚህ ባይንም ይሰማል ማለት ነው ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት ቪዲዮ እንዳያችሁ ነው ብዙ ትምህርትም እንዳገኛችሁ እርግጠኛ ነኝ እስቲ እናንተ ሐሳባችሁን ኮሜንት ላይ አሳውቁ በመጨረሻ የምናየው ቪዲዮ ደግሞ ሰሞኑን አወዛጋቢ የሆነ ነው ይሄ መዝሙር ደግሞ ለእግዚአብሔር ተዘመረውን መዝሙር ለእመቤታችን በመዘመሯ ብዙዎች እየተቆጡ ነው እስቲ ቪዲዮን አይተን እንመለሳለን ወደ ቪዲዮ ፍቅርሽ ማረከኝ በህይወቴ በዘመኔ ፍቅር
በዘመኔ እማምላክ ለኔ መድኃኒቴ እግዚአብሔር ለኔ መድኃኒቴ ፍቅርሽ ማረከኝ በሕይወቴ በዘመኔ ማረከኝ በሕይወቴ በዘመኔ። እንግዲህ ተመልሰን መተናል። ቪዲዮ እንዳያችሁ ነው እንግዲህ ይሄ መዝሙር አግባብ አይደለም ነው ብለው ሐሳባችሁን እናንተም ኮሜንት ላይ አሳውቁ። ተመልካቾቻችን ለዛሬ የነበረን ቆይታ ይመስል ነበረ። በአዲስ ቪዲዮ ተመልሼ እስከምመጣ ድረስ መልካም ቆይታ ይሁንላችሁ።